በርዕዮት ደራሲ ማዕበል ፈጠነ። ክፍል 10 ሞጣ ጎንደር በር። ታሪኩ ሙዳይ ቀለሟን ጨብጦ ሞጣ ደረሰ። በከተማው ዙሪያ ጥምጥም ትልልቅ ዋርካዎች አሉ። ቁጥራቸው እስከ 7 ይደርሳል። ደገኞች ወደ ሞጣ ገበያ ሲወርዱ በጋ ከጥላቸው ያርፋሉ። ክረምት ከዝናብ ይድኑባቸዋል። ታሪኩ ሞጣ ሲደርስ በሞጣ ሰማይ ስር ዝናብ ያዘለ ደመና ተጋረደ። ሰማዩ ደበዘዘ። ከመንገዱ ወደ ግራ ጥቂት አለፍ ብሎ ዝናቡ እስኪለይለት ወደ 7ኛው ዋርካ ተጠጋ። ወዲያው እንቅልፍ ጣለው። ከእንቅልፉ ሲነቃ ዝናቡ በርቷል። ብዕሯን በጣቱ እንደያዘ መንገዱን ለመቀጠል በገበያው መሃል ሲያቋርጥ አንድ መልካም የቆሎ ተማሪ ያገኘ። ወደ ሞጣ ጊዮርጊስ ቅኔ ቤት እየሄደ ነበር። ፊቱ ሾጣጣ ናት። ጢም ከጅሎታል። በግራ ጉንጩ በኩል የጅራፍ ወረድ መስላ የወረደች ጢም አለችው። ተረር ብላ ወርዳ ከአገጩ ደርሳለች። የጥርሱ ቅራትም አለው። ተክለ ሰውነቱ ቀጫጫ ነው። ፀጉሩ ጎፍሯል። አልፎ አልፎ በጎፈሬው ድንድን የበግ ፀጉር ተሰካክቷል። ምንጣፉ የበግ ለምድ ነበር። ጤና ይስጥልኝ ወንድሜ አለ ታሪኩ። እግዚአብሔር ይመስገን አለ ጸዳሉ። ሁለቱም ከገበያው መሃል ቁጭ ብለው በሊቆች ወግ አንዳንድ አቡነ ዘበሰማያት ደገሙ። ሞጣ ውዳሴውን ተቀበለች። የሞጣ አጋንንት ከተማውን ጥለው ተሰደዱ። መላእክት ወደ ከተማዋ ተጥለቅልቀው ገቡ። ጸሎቱ እንደተፈጸመ የቅኔ ተማሪ ነህ አለ ታሪኩ። አዎን። ከወዴት ሰንብተህ እየመጣህ ነው አለ አኩፋዳው በስንቅ ጢም ብሎ አውጣይቶ። አንድ አቤት፣ ከእናቴ ቤት ሰንብቼ ስንቅ ቋጥሬ እየተመለሱ ነው። ከማን ደብር? ሌባ መጣያ ስላሴ ይባላል። ሌባ መጣያ የቀደመ ስሙ ነው። አሁን ግን መካነ ስላሴ ተብሏል ሲል መለሰ። ታሪኩን ሌባ መጣያ ያለው ቃል ፈገግ አደረገው። ባላገሮች ሌባ መጣያ ይሉታል። ከአንቀመሶች መካነ ስላሴ ሲሉ ይጠሩታል። የሊቆች መፍለቂያ ነው። እንደ ገጠር ደብር የቄስ ደብር ብቻ አይደለም። ከቄሶች ጎን ለጎን ሊቆችም ተፈጥሮበታል። በቄስ የተሟሸ ደብር አይደለም፣ በሊቅ የተጥለቀለቀ ደብር ነው አለ ጸዳሉ። ታሪኩ የስላቅ ፈገግታ ፈገግ ሲል አይቶ ደብሩን እንደ ተራ የቆጠረው መስሎት፣ ኧረ አውቃለሁ፣ ሌባ መጣያ ያለው ቃል ገርሞኝ ነው እንጂ ደብሩማ መቼም ቅዱስ እንደሆነ አውቃለሁ። ለመሆኑ ፈረሰኛው አባይን በምን ተሻግረው? አለ ታሪኩ ርዕሱን ለመለወጥ ፈልጎ። ኮበሌዎች በገመድ አሻገሩኝ፣ ለገመድ ግን 10 ብር ከፈልኋቸው አለ ጸዳሉ። የምን ገመድ? ኮበሌዎች ማዶ ለማዶ ሆነው ገመዱን ወጥረው ወደ ታች ወረውሩታል። ተሻጋሪው ጭንቀት ሲይዘው ብሎ ይጮሃል። ማዶ ለማዶ ያሉ ኮበሌዎች ኮንነው እያሉ የምድሩን ኩነኔ ያሳዩታል። በገመዱ ወጥረው ወደ ባህር ይጥሉታል። ራሱን ይዘቀዝቁታል። ጥቂት ውሃ ይጎነጃል። 3 ጊዜ ብቅ ጥልቅ አድርገው ከውሃው ያወጡታል። ከውሃው ሲወጣ ስሙኒውን ከፍሎ መንገዱን ይቀጥላል። ትዝ አለኝ፣ ድሮ ጀምሮ ኮበሌዎች መንገደኛውን በገመድ ሲያሻግሩ አውቃለሁ። እኔም ከአንድ ጊዜም 2-3 ጊዜ በገመድ ወገቤን በኮበሌዎች ታስሬ ተሻግሬ አውቃለሁ። ያ ህግ አሁንም አለ? አዎን እንዳለ ነው። አሁንማ ህጉን አጥብቀውታል። ዋናተኛ በዋና ከተሻገረ ቅጣት ጭምር ይጥሉበታል። አንተም ተቀጥተህ ታውቃለህ? አለ ጸዳሉ። ተቀጥቻለሁ። ልጅ እያለሁ ወደ ሞጣ ቀራኒዮ ቅኔ ቤት ወጥቼ ነበር። ከአንድ አቤት ልጆች ጋር ወደ ሞጣ ቀራኒዮ ለቅኔ ቤት ስንመጣ ከጎማዳው ድልድይ ደረስን። ኮበሌዎች ተሰብስበው ባላገሩን በገመድ ያሻግራሉ። እኔና ጓደኞቼ በገመድ አንሻገርም ብለን ዋና ጀመርን። ሁላችንም ዋና እናውቃለን። አባይን በዋና ቀንጥሰነው ተሻገርን። ከውሃው ወጥተን ልብሳችንን ለብሰን መንገዳችን ልንቀጥል እግራችንን ስናነሳ ኮበሌዎች ይዘው በጥፊ ጠፍጥፈው 2 ሽልንግ ቀጡን ብሎ ታሪኩ ውስጡ በንዴት ሞቀ። እንኳን እሱ ተመቶ ማንም የቆሎ ተማሪ ሲደፈር ውስጡ በንዴት ይቃጠላል።
ለቅኔ ተማሪ ያለው ክብር የተለየ ነው። ልጅ እያለ ለቅኔ ተማሪዎች አግዞ ከባላገር ጋር ዱላ ገጥሞ ፈንክቶም ያውቃል። ለቆሎ ተማሪዎች የእናት ያህል ያዝንላቸዋል። በእድሜ ልጆች የሆኑ የቄስ ተማሪዎችን ሲመለከት አሁንም የልጅነት ህይወቱ ትዝ ይለዋል። መከራ ነበር፣ ስቃይ ቀምሷል። ለምን ዋና ቻላችሁ ነው ሲል ጸዳሉ ታሪኩን በአንክሮ ጠየቀው። አባይን በዋና ስንሻገር አንዱ ውሃ ደፍራችኋል ብሎ እኔም በጥፊ ጠፈጠፈኝ። ሁለተኛው ጓደኛዬን ደጋግሞ በጥፊ ያጮለው። የወንድ በር ደፍራችኋል፣ ስሙኒ ክፈሉ ብለው አስከፈሉን ካለ በኋላ በእርግጥ ባላገር በጥፊ ቢመታን አግባብ አለው። እኛ አብነት ሊቃውንት እንደቀደምት አባቶቻችን ጠቢባን መሆን ነበረብን። አባይን በዋና ከመድፈር ይልቅ እንደ የብስ እየረገጥን በእግራችን መራመድ ይጠበቅብን ነበር። እንደ ባላገር በገመድ እየተጎተቱ ከበጌ ምድር ወደ ጎጃም፣ ከጎጃም ወደ በጌ ምድር መመላለስ የበሬዎስ ሊቃውንት ወግ አይደለም። የግጫው መንክርን ሊቅነት ያቆስሳል፣ የተዋናይን ክብር ይጥሳል። ጥፊ ሲያንሰን ነው አለ ታሪኩ። እንዴት አለ ጸዳሉ የታሪኩ ፍልስፍና ከብዶት። የተዋናይን ታሪክ መቼም ታውቀዋለህ። በጣና ላይ በደመና ይሄድ ነበር። ቅኔ ቤት ሳለን ተዋናይ በጣና ይመስላል ደመና እያልን አወድሰነዋል ብሎ ዝም ሲል አንተስ ከወዴት መጥተህ ነው አለ ጸዳሉ። ከደቅ እስጢፋን የመጣሁት። ደቅ እስጢፋን ታውቀዋለህ አለ ታሪኩ ትኩር አድርጎ የሞጣን ገበያ እየተመለከተ። ገበያው በቅራቅንቦ ተሞልቷል። ጭቃው ይላቁታል፣ አይን የሚስብ ውበት የለውም። ፍየሎች በገበያው ውር ውር እያሉ የበሰበሰ ድንች ይለቃቅማሉ። ደቅ እስጢፋ እንደመጣ ሲነግረው ጸዳሉን ውስጣዊ ደስታ ወረረው። ከዓመታት በፊት እንደ ተዋናይ ወደ ደቅ እስጢፋ ለመሄድ አስቦ መንገዱ ጭንቅ እንደሆነ ገብቶት ትቶታል። አውቀዋለሁ። ሸዋ ውስጥ ደቅ እስጢፋ ደርሶ እንደተመለሰ የሚነገርለት ሊቅ ነበር። ይህ ሊቅ ከደቅ እስጢፋ ደርሶ መልስ በፊቱ የሚቆም ሊቅ አልነበረም። ሊቅነቱ የፈካው ከደቅ እስጢፋ ባመጣው ጥበብ ነው ይባላል። ምን ይዞ እንደመጣ አላውቅም። ከሻሹ ጋር የሚጠመጥመው ነበረው። ዓመት በዓል ሲመጣ ሻሹን የታቦርን ተራራ አሳክሎ ይጠመጥማል። ከሻሹ ውስጥ ደቅ እስጢፋ ያመጣው ምስጢራዊ ነገር ይጨምርበታል። ያን ጊዜ አዲስ ቀለም ከሰማይ ይወርድለታል። ሊቃውንቱ ጭጭ ይላሉ። ብቻውን በማህሌቱ ሲንጎማለል ያድራል። በቀለም ሲበልጣቸው የሸዋ ሊቃውንት በአስማት ጠረጠሩት። እኔ የጥበብ ሊቅ እንጂ አስማተኛ አይደለሁም፣ በደምም ከአቡነ ተክለ ሃይማኖት እዘመዳለሁ፣ ከሸዋ ሊቃነ ካህናት እወለዳለሁ፣ ከእቲሳ ሊቃነ ካህናት ወገን ነኝ፣ በእቲሳ ስቀድስ አድጌያለሁ፣ በጥበብ ደግሞ የተዋናይ ልጅ ነኝ እያለ ቢነግራቸው በአመን ተሳናቸው። እርኩስ የሆነ ደብረ ሊባኖስ ገዳም መግባት አይችልም። ገዳም ውስጥ ሰይጣን ያለበት ሲሄድ ይለቀዋል። ስለዚህ ገዳም ገብቼ ጥበበ ተዋናይ የአባቶቻችን ጥበብ መሆኑን እረዳለሁ ብሎ ገዳም ገባ። በዚያው ገዳማዊ ሆኖ ቀረ። ታዲያ ከበሮ ሲሰማ አዲስ ድርሰት ይገለጥለት ነበር ይባላል። ደቅ እስጢፋን በዚህ ታሪክ ጠንቅቄ ያውቀዋለሁ። እኔም መሄድ ፈልጌ አቅቶኝ ቀርቷል። ደቅ እስጢፋ በሌላ አማርኛ ስውሩ ዓለምም ይባላል። በዜና አውቀዋለሁ አለ ጸዳሉ። እሰይ ሊቄ፣ ደስ የሚል ታሪክ አመጣህልኝ። ስለ ተዋናይ ደግሞ እኔ ልጨምር ብሎ ቀጠለ። ተዋናይ የቅኔ ሊቅ እንደሆነ ይታወቃል። ደቅ እስጢፋ ገብቶ ጥበብ ተምሮ ተመልሷል። አሁንም ደቂቀ ተዋናይ በደቅ እስጢፋ ውስጥ በስዋሪ ይኖራሉ። ከእነሱ ተልኬ ነው የመጣሁት አለ ታሪኩ። አንተ ደቅ ውስጥ ነበር አለ ጸዳሉ በድንጋጤ ተውጦ። ምንም ጥርጥር የለውም ነበሩ። አሁን ያነሳኸውንም ታሪክ በከፊል አውቀዋለሁ። የሸዋው ሊቅ በሻሹ ውስጥ ስለሚቀብራት ምስጢርም አውቃለሁ። ያቺ ምስጢር ይች ናት ብሎ እጁን ወደ ሙዳይ ቀለሟ ልኮ ብዕሯን መዠለጣት። ቀጫጫ ብዕር ይዟል። ሲመለከቷት ደስታ የምትዘራ ቀጫጫ ብዕር፣ ወገቧ ላይ ቃኔ የሚል ጽሑፍ አላት። የቀለም ማንኪያ ማለት ነው። ዕብራይስጡ ግን ቃኔ ይላታል። የመላእክት ብዕር ማለት ሲሆን ብዕሯ የጥበብ ብዕር ናት። ከመላእክት ወደ ሰው ልጆች የወረደች ብዕር እንደማለት ነው። በዚህች ብዕር የበሬዎስ ሊቃውንት ከመልአከ ሞት ለማዳን ታሪኩ ይዟት ይዞራል። እሱም
ዘወትር ከጉዝሯ ሙዳይ ቀለም ከርስ ውስጥ በብዕሯ እየጨለፈ ሁለመናውን ይኳልበታል። ከመቅጽበት ውስጡ በፍስሐ ይሞላል፣ ደስታ ያረሰርሰዋል። ሊቆች በሻሻቸው የሚይዟት ስውር ብዕር ይህች ናት። በሰው አእምሮ ውስጥ ያለውን ታነባለች፣ የውስጥን ትመረምራለች። በዚህች ብዕር ከአፈሩ የተቀባ ሊቅ ይሆናል። ብዕሯን የጨበጠ ረቂቅ ምስጢር ይገለጽለታል። በእጅ ሲይዟት አዲስ ድርሰት ታፈልቃለች። በሻሽ አድርገው ከራስ ላይ ሲሰቅሏት ያሬዳዊ ዜማ ትገልጣለች። ይህች ብዕር የጥበብ ብዕር ናት። የቅኔ ተማሪዎች ብዕሯን አጥብቀው ይፈልጓታል። ከደቅ እስጢፋ የተመለሰው ሊቅ ብዕሯን ጨብጦ ሊሆን ይችላል አለ ታሪኩ። ጸዳሉ ከደቅ እስጢፋ እንደመጣ እንዲያምነው በእጁ የያዛትን ብዕር ከሙዳይ ቀለሟ መዞ አሳየው። በእጁ ሊነካት እጁን ሲዘረጋ ከለከለው። ጸዳሉ በመደመም ፈዞ ቆመ። ተዋናይ በደቅ እስጢፋ ውስጥ 15 ዓመታት ያህል ኖሯል። ከደቅ ሲወጣ አገባብ የሚባለውን ቀለም አጥፍቶት ወጣ። ወደ ወሎ ሊቀጽል ሄደ። ሲደርስ በ15ቱ ዓመት የግራኛ አህመድ ወረራ ሊቆች አልቀው ጠበቁት። ከኤልያብ ጋር ጥቂት ተጫውቶ በወሎ በኩል የሚገኝ የበሬወድስ ሸለቆ የሚባል ቅዱስ ሸለቆ አለ። ወደሱ ሄዶ በደመና የሚጫንበት ጥበብ እንዳመጣ ውስጥ ለውስጥ ይወራል። ከተዋናይ በኋላ አያሌ ሊቆች ወደ ሸለቆው እየሄዱ ባህሩን በእግር መርገጥ የሚያስችል ጥበብ ያመጡ ነበር ይባላል። ይህን ታሪክ ተረት ተረት መስሎኝ ነበር። ከስውሩ ዓለም ስገባ ግን ተረቱ በታሪክ አሉባልታው በእውነት ተቀይሮ ጠበቀኝ። ገቢራዊ ሴቱን ከግጫው መንክር ሕይወት ደረሱበት። ያንን ሐሰሳ ወደ ወሎ እየሄደው ነው አለ ታሪኩ ብዕሯን ወደ ሙዳይ ቀለሟ ከርስ መልሶ እየጎደጎደ። እኔም በደመና የሚሄዱ ሰዎች አውቃለሁ፣ የተዋናይ ልጆች ናቸው ሲሉም ሰምቻለሁ። ግጫው መንክር ግን ማን ናቸው? አለ ጸዳሉ። ግጫው መንክር ሐማሴናዊ ሊቅ ነበሩ። ቅኔ የተማሩት በጎጃም ሲሆን ጎንደር ውስጥ ምንዝሮ ተክለ ሃይማኖት ቅኔ ያስተምሩ ነበር። ደንቢያ አረቢያ መድኃኔዓለም ቅኔ ቤት ነበራቸው። ዞር ዞር እያሉ በየአድባራቱ አስተምረዋል። ታዲያ ግጫው መንክር የዋዛ ሰው አልነበሩ። ተዋናይ በደመና ጣናን የውሃ ጎዳና ሲያደርገው፣ ግጫው መንክር ደግሞ ጣናን ያህል ሐይቅ በእግራቸው እየረገጡ ይሻገሩ ነበር ይባላል። ከባህር ዳር ወደ ደንቢያ ሲሄዱ ጣናን ያህል ሐይቅ በእግራቸው እየጠቀጠቁት ይሻገሩ ነበር ይላሉ አለ ታሪኩ አብሮ በጣና ላይ በእግሩ እየተራመደ የሄደ ይመስል። እንደ ሙሴ ባህር ተከፍሎላቸው በተአምራት ነው ወይስ በቅድስና? አለ ጸዳሉ። አይደለም፣ በሁለቱም አይደለም። ታዲያ በጥበብ ነዋ። በአንተ አገላለጽ ጥበብ ስትል አስማት እያልህ ከሆነ ተሳስተሃል። ግጫው መንክር አስማተኛ አይደሉም። በእድል ፈንታቸው የኖሩ ሊቅ ናቸው። ከቅኔያቸው ይልቅ በምናኔያቸው ይታወቃሉ። ከምናኔው ጎን ለጎን ግን ሀገራዊ ምስጢር አዋቂ ነበሩ። ጣናን ያህል ጥልቅ ባህር ሳይከፍሉ የረገጡበት ምስጢርም ከሀገር በቀል ፍልስፍና ይመዘዛል። ተአምርም አይደለም አለ ታሪኩ ለጸዳሉ ብስሉን ከጥሬው ለይቶ እያስረዳ። ጸዳሉ ምን እግር ጣለኝ እያለ ታሪኩን በአንክሮ ተመለከተው። ጢም አብቅሏል። መልከ መልካም ልጅ ነው። የቀይ ዳማ ሲሆን እንደ ጎንደሬነቱ ጎምለል ጅንን ይላል። ከአነጋገሩም ሳብ ያደርጋል። በእርግጥ የኢትዮጵያ ቅዱሳን አበው በውሃ ላይ ተአምር ሰርተዋል። አባታችን አባ ሳሙኤል ዘዋልድባ አንዱ ናቸው። ከዕለታት አንድ ቀን ቅዳሴ ማርያም ጸልየው ውሃውን ቢባርኩት ጻዕዳ ህብስት ሆነ። ሥርዓተ ቅዳሴ አድርሰው ደቀ መዛሙርቶቻቸውን ጠርተው ቀድሰው አቁርበውበታል። ይህ ውሃው ጻዕዳ ህብስት የሆነው በተአምር ነው። ሙሴም ከግብጽ ተነስቶ ወደ ተስፋይቱ ምድር ሲገሰግስ ቀይ ባህር ተከፍሎ ማዕበሉ ረግቶለት ተሻግሯል። ይህም ሌላው ተአምር ነው። ከግጫው መንክር ምስጢር ጋር ዝምድና የለውም። ግጫው መንክር ግን ከሙሴም ሆነ ከአባ ሳሙኤል ዘዋልድባ የተለየ ምስጢር ነበራቸው። ግጫው ሐማሴናዊው ሊቅ ሲሆኑ የሩቅ ዘመን ሰው አይደሉም። በስልሳዎቹ ውስጥ በሕይወት የነበሩ ሊቅ ናቸው። በስልሳዎቹ ውስጥ ቅኔ ሲማሩ የነበሩ ሊቆቹም ያውቋቸዋል። በአካል ከሚያውቋቸው ሰዎች ጠይቄያለሁ። ከደቀ መዛሙርቶቻቸው አንዱን በአካል አግኝቼ ስለ ግጫው መንክር ሕይወት በጥልቅ አጥንቻለሁ። ግጫው መንክር ፍጹም መናኝ ነበሩ። እንደ ውሃ የጠሩ ባህታዊ እንደነበሩ የፋንዳ ተክለ ሃይማኖት ካህናት ይመሰክራሉ።
ፋንዳ ተክለ ሃይማኖት ጎጃም ቡሬ ውስጥ ያለ ግዙፍ ደብር ነው። የደብሩ ልዕልና ግጫው መንክርን ያህል ሊቅ በውስጡ ይዞ ነበር። ሊቁ ደብሩን በሊቅነት አገልግለዋል። በዚህ ደብር ቅኔ ቤት ነበራቸው። ፋንዳ ተክለ ሃይማኖት ሳሉ ኑሯቸው ከተማሪ ጋር ነበር። የመምህርነት ኑሮ አያውቁም። እንደ ተማሪ የበእንተ ማርያም ቁራሽ እየቀመሱ ቅኔ አስተምረዋል። ግጫው መንክር ዋድላ ቅኔ ሲቀጽሉ ዘወር ብለው ሀገራዊ ምስጢር የቀሰሙ ሊቅ ናቸው። ጣናን በእግር ረግጠው ከደንቢያ ወደ ጎጃም፣ ከጎጃም ወደ ደንቢያ የተመላለሱበትን ሀገር በቀሉ ምስጢር ያገኙት ወሎ ውስጥ ነው። ይኸውም ከበሬወርስ ሸለቆ ውስጥ ሱባኤ ገብተው ከሊቃውንት ጋር ህብረት ፈጥረው ነው ሲል ደመደመ። በሬወርሶች ምንድን ናቸው? አለ ጸዳሉ። በአንድ ስምጥ ሸለቆ ውስጥ የሚኖሩ ሊቆች ናቸው። በተለምዶ የጎንደር ሊቃውንት ይባላሉ። ከሸለቆ ውስጥ ሆነው ስለ መጻዩ ዘመን ሲራቀቁ ይኖራሉ። ጥቅል ስማቸው የቀመር ሊቃውንት ነው። ድሮ እነ ግጫውን የመሳሰሉ ብስል ሊቆች ወደ ሸለቆ እየሄዱ ሱባኤ ሲይዙ ከበሬወርስ ሊቃውንት ጋር ቃል ለቃል አውግተው እድል ፈንታቸውን እስከ መጨረሻው ተረድተው ይመለሱ ነበር ብሎ ሙዳይ ቀለሟ ከወገቡ ወልቃ እንዳትወድቅ ወደ ደረቱ ሰግስጎ መንገዱን ሊቀጥል ሲል ስለ ግጫው መንክር ሊቅነት ማን ይመሰማ ነበር? አለ ጸዳሉ የሚለው ግራ ገብቶት። እንደነገርሁ እኔና ጓደኛዬ በጎማዳው ድልድይ ተሻግረን ወደዚህ ወደ ሞጣ ቅኔ ቤት መጣን። አባይን በዋና ስንሻገር ውሃ ደፍራችኋል፣ የወንድ በር ጥሳችኋል፣ አባይን ያህል ውሃ በዋና የደፈረ የወንድ በር የሰበረ 2 ሽልንግ ይቀጣል የሚል የኮበሌዎች ሕግ ነበር። በሕጉ መሰረት 2 ሽልንግ ተቀጣን። ጓደኛዬ ዘማርያም ይባላል። እንዴት ያለ ሊቅ ነበር! ከዚህ ሞጣ ቅኔ ቤት ገብቶ ተማረ። ከዚያም ወደ ሉማሜ ሄድን። ያን ጊዜ ግጫው መንክር በሕይወት አልነበሩም። ከሉማሜ ወደ ጎንደር ተሻግረው መንዝሮ ተክለ ሃይማኖት ቅኔ ቤት ተክለው አያሌ ዓመታት አስተምረው አርፈዋል። ሉማሜ ስንደርስ ግጫው መንክር ወደ መንዝሮ ተክለ ሃይማኖት ሄደው ጠበቁን። ሌላው ውሽክሽክ ብጤ ቅኔ ቤት ገባን። የሉማሜ ቅኔ መምህር እስኪ ቅኔ ዝረፉ አሉን። ጓደኛዬ ዘማርያም ሰንዳ በባክሽ ጉባኤ ቃና ቀለሜ ከሞጣ እስከነ ቢቸና ተጠራች ሉማሜ የሚል ውሽክሽክ ቅኔ ዘረፈ። መምህሩ ከትከት ብለው የስላቅ ሳቅ ሳቁ። ቅኔው ብላሽ ቅኔ ነበር፣ ከቅኔው ያፈነገጠ ቅኔ ነበር ሲሉ ሁለቱም ፈገግ አሉ። ቅኔው የጀማሪ ቅኔ ነበር። ይኸውም ሊታወቅ ዜማው ሰብሯል። 2 ማሰሪያ ያለው ቅኔው እጅና እግር የሌለው ቅኔ ነው። ታሪኩ በወገቡ እንደ ዝናር የታጠቃት ሙዳይ ቀለሟን እያስተካከለ ብዕሯን በቀኝ እጁ ጨብጦ የግጫው መንክር ሊቅነት አሁን ምንም አይደለም። በቅኔ በኩል ከሆነ እኔም ግጫው መንክር ነኝ። ዳሩ ግን ግጫው መንክር በሀገራዊ ምስጢር ይበልጡኛል። እንደ ግጫው መንክር የበሬወርስን ሸለቆ ሐሰሳ ጀምሬያለሁ። ደህና ሰንብት ሲለው ጸዳሉ ውስጡ እየተርበተበተ በማርያም አብሬ ሊድ እኔም ጎላላ ሆኜ ቀርቻለሁ። ከሸለቆ ውስጥ ሱባኤ ገብቼ እድል ፈንታዬን መረዳት እፈልጋለሁ። በማንም ኮከብ ቆጣሪ አላምንም። ራሴ በጸሎት ፈጣሪን እጠይቃለሁ። ወደ ሸለቆ ውሰደኝ አለ እያለቀሰ ግንባሩን ቋጥሮ። የለም ብዙ ውጣ ውረድ ያለበት ሀገር ነው፣ ሙታ ትቀራለህ አለ ታሪኩ። ወሎ ሙቼ ግሸን ብቀበር ክብር ነው። ከግባደ መስቀሉ ስር እኖራለሁ። አንተን የበላ ጅብ ይብላኝ። ነፍሴን ለጥበብ ስጋዬን ለአሞራ ሰጥቻለሁ። በዚች በማተቤ እምላለሁ። ግጫው መንክርን ለመሆን ቀርቶ ለመምሰል ስል የጉም ጅብ ይብላኝ። አብረው ውሰደኝ እያለቀሰ ተማጠነው። እሺ ሸለቆውን እኔም አላውቀውም። በእውር ድንብር እየሄድሁ ነው። ቦታውን እየጠየቅን አብረን እንሄዳለን። ተከተለኝ። ወደ ሸለቆ ገብተህ እድል ፈንታን ተረድተህ ትመለሳለህ። ዳሩ ግን ዕለተ ሞትህን ጭምር ልትረዳው ትችላለህ። ደንግጠህ የተወለድህባትን ቀን ብትረግም እኔ ከደሙ ንጹሕ ነኝ አለ ታሪኩ። ጸዳሉ በፍስሐ ተከተለው። ሁለቱም ከሞጣ ከተማ ወጥተው ሽቅብ ወደ ሞጣ ቀራኒዮ ከነፉ። ክፍል 11 ቅድመ መምህር ገሞራው ሙዳይ ቀለሟን እንደጨበጠው ያድራል። ሲተኛም ሆነ ሲጓዝ በጎኑ በኩል እንደ ዝናር ባለ ወገበ ክት ቀበቶ ታጥቋት ነው።
ከወገቧ አይለያትም። ሙዳየ ቀለሟን ሸብ እንዳደረገ ጻዕዳ የሚባለው የቅኔ ተማሪ እየመራ ወስዶ ከመምህሩ ዘንድ አደረሰው። ወልደ ሕይወት ከደበሎ ማልፊያ አለት አፋፍ ቁጭ ብለው ቅኔ ያስነግራሉ። በወፈ ሰማይ ተማሪ ተከበዋል። ለእልፍ አእላፍ ተማሪዎች የዕለቱን መወድስ ያርማሉ። ለዚያ ሁሉ ወፈ ሰማይ ተማሪ ጥበብ ያድላሉ። በዋድላ ሰማይ ስር ጥበብ እየተቀዳ ይታደላል። ገሞራው ወደ መምህሩ ቀረብ ብሎ ጤና ይስጥልኝ አለ በእንግዳ ልማድ ወደ መሬት ሸብረክ ብሎ። ቅኔ ለመማር ነው አሉ መምህሩ በገሞራው አይን ላይ አይኖቻቸውን እያንከባለሉ። ቅኔ እንኳን ቀደም ሲል ጨርሻለሁ። ወደዚህ የመጣሁት ለቅኔ አይደለም፣ ለሌላ ጉዳይ ነው አለ ገሞራው። ለሌላ ጉዳይ ብትመጣም መጽሐፍና ቅኔ ተምሬ ፈጽሜያለሁ አይባልም። የቅኔ ትምህርት አለቀ ተብሎ ይታወቃል። ቅኔ የዕለት ተዕለት ድርሰት ነው። ቅኔ መንገድ ነው። መንገድ ቢሄዱት ቅኔም ቢማሩት አያልቅም። ቀደምት ሊቆች እስከ ሞት ቁጭ ብለው ይማሩ ነበር። የዜማ መምህራን የሆኑ እንደሆነ መጀመሪያ ከስር ወግተው ይማራሉ፣ ከዚያ ያለሰልሳሉ። ከዚያ ብዕር ቀርጸው ብራና ዳምጠው ቀለም በጥብጠው መጽሐፍትን በቁም ጽሑፍ ይጽፋሉ። ጽፈው ሲፈጽሙ መጽሐፉን ከመምህር ደጋግመው ያሄዱታል። ለጥቆ መጽሐፍ ማረም ይጀምራሉ። መጽሐፉን አርመው እንደፈጸሙ እንደ አዲስ ከመምህር ቀርበው ይከልሱታል። ከልሶ ከላልሰው ሲጨርሱ ወደ ቤተልሔም ሄደው ድጓ ያስመሰክራሉ። በዜማ በኩል ያሉ የአብነት መምህራን ሕይወታቸው ይህን ይመስላል። ወደ ቅኔው ስንመጣም ተመሳሳይ ነው ብለው ጭራቸውን ወደ የጭራ መድኃኔዓለም ሽቦ አደረጉ። የጭራ መድኃኔዓለም ማዶ ላይ ይታያል። በዋድላ ውስጥ በጠበሉ ስመጥር ገዳም። የጭራ የተባለውም ገዳም ስለሆነ ሲሆን በመነኩሴ ጭራ እንጂ በበትረ መንግስት ተገዝቶ አያውቅም። በኢትዮጵያ ውስጥ የጭራ የሚል ቅጽል ያላቸው ገዳማት በሙሉ ቀደም ሲል በንጉስ ከቅርብ ጊዜ ወዲህ ደግሞ በመስፍን ተገዝተው የማያውቁ ገዳማት ሲሆኑ መነኩሴ በጭራ የገዛቸው ቅዱሳት ገዳማት ናቸው። ከየነጃ ደቡብ ምስራቅ በኩል ያለው የጭራ መድኃኔዓለምም አሁንም የጭራ ገዳም ነው። ስሙም አሁን ድረስ የጭራ መድኃኔዓለም ይባላል። ሊቁ ወልደ ሕይወት ጭራቸውን ወደ የጭራ መድኃኔዓለም ሲወነጭፉት ገሞራው ነቃ አለ። ወደ ቅኔ ትምህርት ስንመጣ ደግሞ አሉ ጭራቸውን ከመሬት ላይ ቁጭ እያደረጉ። አዎን፣ ወደ ቅኔ ትምህርት ስንመጣ ደግሞ አንድ የቅኔ ተማሪ ቅኔ ይጀምራል። ቅኔ እየቆጠረ መቃብር ገዝቶ ግስ ይጥፋል። ቁም ጽሑፍ ይለማመዳል። በቀን በቃሉ የሚሸመድደውን በራሱ ጣቶች ይጽፋቸዋል። ጣቶቹ ብዕር ሲጨብጡ አይምሮ ይፈላል። እሳታዊ አይምሮ በቀለም እሳትነት ሲፈላ አንደበቱ በጎ ነገር አውጥቶ ይናገራል። በአይምሮ ውስጥ የሚርመሰመሰውን ሐሳብ ወደ ወረቀት ያወርደዋል። በወረቀቱ ላይ የነጠበውን የቀለም ነጠብጣብ መልሶ በአይምሮ ይሸመድደዋል። ከሸመደደው በኋላ የግዕዝ ቋንቋ ከአይምሮ እየቀዳ ቅኔ ይፈጥራል፣ መወድስ ይዘርፋል። ዕለት ተዕለት ከአይምሮ የመጣውን ጽንሰ ሐሳብ ከመምህሩ ፊት ቆሞ ሰተት አድርጎ ያደርሷል። ይህ የአንድ ቀን ድርሰት ነው። ሰኞ ቅኔ ያመጣል። መምህሩ ሰምተው ሸጋውን ይበል ብያለሁ እያሉ መምህራኑ ውዳሴ እየመረቁ ያጀግኑታል። ስህተቱን ከቅኔው ውስጥ ነቅሰው እያረሙ ጎደሎውን ይሞሉታል። የጠመመውን ያቀኑታል፣ የረቀቀውን ያጎሉታል። እንዲህ እያሉ ወራት ያልፋሉ፣ ዓመታት ይመጣሉ፣ ዓመታት ይሄዳሉ፣ ዘመናት ይመጣሉ፣ ዘመናት ይሸኛሉ። አንድ ተማሪ በዚህ ውጣ ውረድ አልፎ የቅኔ መምህር ሊሆን ይችላል። ይኸውም ተፈጥሮ ለቅኔ የታደለ ከሆነ ነው። መክሊቱ ሌላ ከሆነ ደግሞ ለዘመናት ቢማስን ቅኔ በእጅ ሊለው አይችልም። እንደ ነገሩ አውሸልሽሎ ቢቀኝ እንኳ በአረም እየተመለሰ ሲደክም ይኖራል ካሉ በኋላ ያ ሁሉ ወፈ ሰማይ ተማሪ አፉን ከፍቶ ሲያዳምጣቸው ቀጠሉ። እንደነገርሁ የቅኔ ትምህርት ቢማሩት አለቀ አይባልም። እኔ ዋድላ ላይ አንድ ኢዮቤልዩ ሙሉ ቅኔ አስተምሬያለሁ። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ የኢትዮጵያ ሊቃውንት ከፊቴ ቆመው መወድስ ዘርፈዋል። ገብረ ማርያም ሲሄድ ወልደ ማርያም እየተተካ ቀዝቃዛውን ድንጋይ ሰው አድርጌ ፈጥሬዋለሁ። ፋሲካን ጨምሮ በቅኔ ቤቴ ጉባኤ ታጥፎ አያውቅም። ፋሲካን ሳነሳ የአንድ ተማሪ ታሪክ ትዝ አለኝ። ይልቃል ይባላል።
በቅኔ በኩል ያልሰከነ እብድ ነበር። በልጅነቱ እናቱን አጥቶ ወደ አብነት ትምህርት ቤት ገብቶ ፊደል ቆጠረ። ፊደል ሲማር በአንድ ቀን 26ቱን የግዕዝ ፊደሎች ሸመደዳቸው። ከፊደል ወደ ንባብ ሲሸጋገር ነበልባል ሆነ። ከንባብ ቤት ወደ ቅኔ ቤት መጣ። በየጥሻው የተኮለኮሉ ጥቃቅን የቅኔ መምህራንን ንቆ አጥቅቶ ወደ እኔ ቅኔ ቤት ተቀላቀለ። ጸጉሩ እንደ ሽፍታ ጸጉር ወርዶ ከወገቡ ደርሷል። አይኖቹ እንደ ንስር አይን ጠልቀው ያያሉ። በተማሪ ወግ መጥቶ ከጉልበቴ ስር ሸብረክ አለ። አክብሬ ተቀበሉት። ቅኔ መዝረፍ ሲጀምር ድምፁ የነጎድጓድ ድምፅ ያህል ነበር። ከነጎድጓድ የሚቀዳ ድምፅ ስሰማ የመወድሱን ብስለት መገምገም ጀመሩ። እንደ ሐምሌ ዝናብ መወድሱን ሲያጥመለምለው ሰንብቶ ፋሲካ ደረሰ። በቅኔ ቤቱ የተሰገሰጉ ወፈ ሰማይ ተማሪዎች ወደ ትውልድ መንደራቸው ሲሄዱ እሱ ተለይቶ ቀረ። እጓለ ማውታ ነበር። ሌሊት አብረን ቤተ ክርስቲያን አደርን። ቅኔ እንዲቀኝ አዘዙት። ተቀኘ። ከቅኔ መልስ ወደ ቅኔ ቤት ተመለስን። እኔ ወደ ቤቴ ሲሄድ ወደ ቤት እንሂድ ስል ጋበዙት። ከጎጆ ገብቼ ለአፍታ ያህል ሽልብ ብዬ እንቅልፍ ልፍ ሲል እመጣለሁ ብሎ ወደ ጎጆ ተሸበለለ። ወደ ቤቴ ገብቼ አሁን ታውን ይመጣል እያሉ ብጠብቀው ቀልጦ ቀረ። ልጅ ላከው የለም። የጎጆ በር ተከርችሟል፣ በውጭ ተቆልፏል። አሁንም ጥቂት ቆይቼ ልጅ ላከው። አሁንም ጎጆ በውጭ በኩል ተቆልፏል አለኝ። ወደ 6 ሰዓት ገደማ እኔ ራሴ ሲሄድ ጎጆ በውጭ በኩል ተከርችሟል። ለበእንተ ማርያም ሄዶ ሊሆን ይችላል ብዬ መለስ ስል ከውስጥ ድምፅ እየሰማው መሰለኝ። የጎጆውን ጣራ በረጅሙ በትሬ እየቆረቆሩ ይልቃል ይልቃል አያ ይልቃል ስል ድምፅ የለም። ትቼ ወደ ቤት ሄዱ። ወደ ማታ ወደ ጎጆ ብቅ ብዬ አያ ይልቃል ብላልኝ ጠጣልልኝ አልልህም። ከውስጥ ካለ ብቅ በልና ቅኔ ንገር፣ መወድስ ዝረፍ ስል እንደ ዘንዶ ተድበል ብሎ ከጎጆ ወጣ። በፋሲካው ምድር ቅኔ ያስቀጸልሁት። የቅኔ ፍቅር ከዚህ ድረስ ነው። አንተ ግን ቅኔ ተምሬ ፈጽም ያለው ትላለህ ቀላዋጭ። የቅኔ ፍቅር ሲገባ ተመለስ፣ አሁን እንድትማር አልፈቅድም ብለው ጥለውት ሊሄዱ ፊታቸውን ወደ ምስራቅ ዘወር ሲያደርጉ አረ ይቅርታ የኔታዬ፣ እውነቴን መናገሬ ነበር። አመጣጤ ለቅኔ ያለመሆኑን ለመግለጽ ያህል ነው እንጂ የቅኔ ትምህርት በጠባዩ እንደማያልቅ አውቃለሁ። ቅኔ ድርሰት ነው፣ ምስጢሩ ማህለቅት የለውም። ይቅርታ የኔታዬ፣ አመጣጤ ለቅኔ አይደለም ለማለት ያህል ነው። ተማር ብለው ከፈረዱብኝ የዋድላን የቅኔ መንገድ ጀምራለሁ። እኔ የተክሌ ዘዲማ መላእክተኛ መሆኔን ለመግለጽ ነበር ሲል የተክሌ ደቀ መዝሙር ያለው የመጨረሻውን ቃል ከጆሮአቸው ሳይደርስ የዋድላ ነፋስ ቀልቦ አስቀረው። ታዲያ አመጣትህ ለምንድን ነው? ታሪክ ለመጠየቅ ከሆነ ወደ ቤተ መጻሕፍት መሄድ ትችላለህ። ይህ ቅኔ ቤት ነው አሉ። ከቅኔው ማዕድ ተቋድሻለሁ። ከቅኔ መልስ በሀገር በቀል ጥበብ ዙሪያ እየደከመው ነው። ከድካሜ በፊት አንድ ምስጢር ከርሶ እፈልጋለሁ አለ ገሞራው ከወንበራቸው ተነስተው ከወፈ ሰማይ ተማሪዎች ራቅ ሲሉ ጠብቆ። የምን ምስጢር አሉ አንገታቸውን ወደ ገሞራው ዘንበል አድርገው። አሁን መግለጽ አልፈልግም። የጅብ ችኩል መሆን የለብኝም። አልፌ ጥበብን አፍንጫ መንከስ አልፈልግም። ለዛሬው ትቼዋለሁ፣ ቅኔ ጀምራለሁ ብሎ ድንጋይ ተሸክሞ ይቅርታ ሲጠይቅ እንዲያ ነው እንጂ ትሁት ተማሪ ወዳለሁ፣ ትዕቢተኛ ጠላለሁ። ያ ይልቃል እንዳንተ ትሁት ደቀ መዝሙሬ ነበር። እድል ፈንታውን ጽዋ ተርታውን ይረዳው ብዬ ወደ በሬዎች ስሊቆች ላኩት፣ አልተመለሰም። ከጎንደሮች ጋር ርስት ተካፈለ ሲሉ ገሞራው የመጨረሻዋን ቃል እያንሰላሰለ እኔ ለቅኔ ዘረፋ ጭንቅ የለብኝም። በቅጽበት መወድስ መዝረፍ እችላለሁ። ዳሩ ግን ሊቅነት ከእኔ ወዲያ ለሐሳር ነው እያሉ አይደለም። ቅኔ ጥርሴን ነቅሎ ያሳደገኝ ቀለም ነው ለማለት ነው። የ13 ዓመት ልጅ እያለሁ ቅኔ ዘርፍ ነበር። የተዋኔ ደም አለብኝ። ለዋድላዎች የሰባቱ ድድቆች የቅኔ ደም እንዳለባቸው አውቃለሁ። ለእኔም የተዋኔ የቅኔ ደም አለብኝ አለ የቅኔ ክህሎቱን ከመምህሩ ፊት ለማረጋገጥ ፈልጎ። ሊቁ ወደ መንበራቸው እየተመለሱ ወደ ወፈ ሰማይ ተማሪዎች ሲደርሱ በል የተዋኔን የቅኔ ደም አሁን እናያለን፣ መልካም ቀጥል አሉ። ገሞራው መወድሱን ሊዘርፍ አይኖቹን አስለመለመ፣ ጣቶቹን አንጨፈረረ። የአንገቱ ስራ ስሮች ተወጣጠሩ። ክፍል 12 ጎጃም ሞጣ ቀራኒዮ
ወደ ሞጣ ቀራኒዮ ሲገሰግሱ ጸዳሉ የሙዳይ ቀለሟን ምስጢር ሊያብራራለት ፈለገ። ታሪኩ ከስውሩ ዓለም የተቀበለውን ተልእኮ በፍጥነት ለመፈጸም ይኳትናል። አይምሮ የሚያወጣው የሚያወርደው ከበሬዎድስ ሊቃውንት ሸለቆ ደርሶ ሊቃውንቱን ከሙዳይ ቀለሙ አቋድሶ ከመልአከ ሞት አፍ ማትረፍ ነው። ለጸዳሉ ግን የብዕሯ ምስጢር ረቆበታል። ታሪኩ ለምን ይዟት እንደሚንከራተት አልገባውም። ባይሆን ጸዳሉ ለራሱ የሚሆን ተስፋ ሰንቋል። ወደ ሸለቆው ሄዶ እድል ፈንታውን ለመረዳት ጓጉቷል። ከዚያ በፊት እጣ ፈንታው ለግማሽ እንጀራ እንዳላበቃው ከራሱ ከጸዳሉ በቀር የሚያውቅ የለም። ሊቅ የቅኔ መምህር ሆኜ ለግማሽ እንጀራ በቃለሁ ብሎ ቅኔውን ድቅቅ አድርጎ ተማረ። ተምሮ ሲፈጽም በክፉ በሽታ ተለከፈ። ቅኔውን ጥሎ ንግድ ጀመረ። በንግድ በኩል እድል ፊቷን አዞረችበት፣ ከሰረ። የዚህ ሁሉ መፍትሄ የሚሆን ፈጣሪ በእናቱ ማህፀን ለይኩን ብሎ የሰጠውን እድል ፈንታ መረዳት እንደሆነ ተገለጠለት። ለማንም ኮከብ ቆጣሪ ንዋዩን ዘርቶ ምንም የጠቀመው የለም። ይልቁንም ወደ ኋላ ጎትቶታል። አሁን ግን ራሱ ሱባኤ ገብቶ የፈጠረውን አምላክ በጸሎት ጠይቆ በራሱ እድል ፈንታ መኖር ሊጀምር ነው። የበሬዎድስን ሸለቆ ከልብ የሚፈልገው ለዚህ ነው። ግማሽ ሰዓት እንደሄዱ ሞጣ ቀራኒዮ ብቅ አሉ። ሁለቱ ሊቆች ቀራኒዮ ሲደርሱ ታሪኩ ስለ ሙዳይ ቀለሟ ምስጢር ያብራራለት ጀመር። ይህችን ሙዳይ ቀለም በብዕሬ ነካ ነካ ሳደርጋት መዓዛዋ ይመጣል። መዓዛው የነፋሱን አቅጣጫ ይገልጣል። ነፋሳት በምስራቅ 6 በምዕራብ 6 መስኮቶች አሏቸው። ከ6ቱ መስኮት የሚነፍሱ ነፋሳት ለዚህ ዓለም ሕይወት ናቸው። ነፋሳቱ ሲነፍሱ የሙዳይ ቀለሟ መዓዛ በብዕሯ ይታወቃል። እኔ ግን በምስራቅም ሆነ በምዕራብ የሚነፍሱ ነፋሳትን አልፈልጋቸውም። እኔ የምፈልገው በአዜብ በኩል የሚነፍሰውን አዜባዊ ነፋስ ነው። ይህ አዜባዊ ነፋስ የበሬዎድስ ሊቃውንት ምግብ አመላላሽ ነው። በግዕዝ ጸዋሪ መና ይባላል። ነፋሱ ሲነፍስ መብል መጠጡ በነፋሱ ተጭኖ ወደ በሬዎድስ ጠቢባን ሸለቆ ይገባል። ያንን እየተመገቡ ሲፈላሰፉ ይኖራሉ። እነሱ የቀመር ሊቃውንት ስለሆኑ አዜባዊ ነፋስ የሚነፍስበትን ዕለት ጠንቅቀው ያውቁታል። እኔ ግን አላውቀውም። ዳሩ ግን ነፋሱ ሲነፍስ በሙዳይ ቀለሙ ያለው ነጠብጣብ ቀለም መዓዛው ይለወጣል። አዜባዊ መዓዛ ያመጣል። አዜባዊ መዓዛ። በዚህች የቀለም ማንኪያ ጨልፌ ነካ ነካ አድርጌ ሳሸተው አዜባዊ ነፋስ እንደነፈሰ አውቃለሁ። ወደ በሬዎድስ ሊቃውንት ስደርስ ደግሞ ቀመሩን እማረዋለሁ። አንተ እድል ፈንታህን ትረዳለህ። ወደ ሸለቆ አብረኸኝ እንድትሄድ የፈቀዱልህ ለዚህ ነው አለ ታሪኩ ብዕሯን ከእጁ ወደ ሙዳይ ቀለሟ እየመለሰ። ብዕሯ ትፍለቀለቃለች። ጸዳሉ የብዕሯ ነጸብራቅ አይኖቹን እንዳይወጋው በድሪቶ ከለለ። የጎንደር ሊቃውንት በአዜባዊ ነፋስ መብል መጠጡ እየመጣላቸው እንደተመገቡ ምን ማስረጃ አለ? ተረት ተረት እንዳይሆን አለ ጸዳሉ ታሪኩ የነገረውን ተጠራጥሮ። ተረት ተረትም አይደለም፣ እውነት ነው። የጎንደር ሊቃውንት ያልሁህ አሁን በጉባኤ ያሉትን አይደለም። በተለምዶ የጎንደር ሊቃውንት የሚባሉት በክፍለ ዮሐንስ መወድስ የተገለጡት ናቸው። ከክፍለ ዮሐንስ በፊትም ሆነ በኋላ በጎንደር ውስጥ የነበሩ ሊቆች እንደ ልባቸው ተራቀዋል፣ እንደ ሊቅነታቸው ተመራምረዋል። በአጤ ፋሲል ጊዜ በዓመት አንዲት ቀን እየተሰበሰቡ በንጉሱ ፊት ስለ አውታረ ነፋስ ይከራከሩ ነበር። በአጤ ኢያሱ ዘመን ይበልጥ ጠነከሩ። በአጤ ኢያሱ ዘንዳ እንደ ታቦት ክቡር የነበረው ባለቅኔው ክፍለ ዮሐንስ ለጎንደር ሊቃውንት አክሊላቸው ሲሆን የአዜባዊ አውታረ ነፋስ ሊቅ እንደሆነ በሊቃውንት ዘንድ ጭምጭምታ ነበር። እሱ ግን አይከናቸው ነኝ ብሎ አያውቅም። በዚያ ላይ አፈንጋጭ ጠባይ ነበረው። ሊቃውንቱ ክፍለ ዮሐንስን ይዘው ለመሰብሰብ ሲፈልጉ አፈንጋጭ ስለሆነ ከሊቃውንቱ ጋር በጉባኤ ተገኝቶ አያውቅም። በዚህ አፈንጋጭ ጠባዩ የጎንደር ሊቃውንት ይጠሉታል፣ በሊቅነቱ ግን ይወዱታል። በጭንቅላት ሊቅነቱ ከራሳቸው ሁሉ ከፍ ከፍ አድርገው ይቆጥሩታል። አዳፋ ጋቢውን ተደቡኖ በጎንደር ከተማ ዘወር ዘወር ሲል ነገስታት መኳንንቱ ጭምር ያጅቡት ነበር። የአውታረ ነፋሱ ሊቅ ክፍለ ዮሐንስ ዘጎንደር በሊቃውንት ስመ ስርጋዌ አክሊለ ክብራ ለጎንደር አባይ ሀገር እየተባለ ይጠራል። ክፍለ ዮሐንስ ሊቅ ብቻ አይደለም፣ ፍጹም መናን ያለም ጭምር እንጂ። መናን ያለም ብቻ አይደለም፣ የአውታረ ነፋስ ሊቅ ጭምር እንደሆነ ይታመናል።
ሊቁ ክፍለ ዮሐንስ በሕይወት እያለ የአውታረ ነፋስ ሊቅ እንደሆነ እየታወቀ ከሊቃውንት ሩቅ በመሆኑ ስለ አውታረ ነፋስ ቀመር ትንፍሽ ብሎ አያውቅም። ሊያርፍ ጥቂት ሲቀረው ግን በመወድስ ገለጠው። ይህ መወድስ የተለመደው መወድስ ሳይሆን የክፍለ ዮሐንስ የመጨረሻ ረቂቅ መወድስ ነው። መወድሱ የበሪዎድስን ሊቃውንት ምስጢር ይገልጣል። መብል መጠጡ በነፋስ እንደሚመጣ በመወድስ ገልጦታል አለ ታሪኩ ወደ ጸዳሉ ዘወር ብሎ። የክፍለ ዮሐንስ መወድሶችማ የጥበብ መወድሶች ናቸው። ሁሉም በየፈርጃቸው የሀገር ምስጢር ቋጥረዋል። ምን የሚለው መወድስ ነበር አለ ጸዳሉ የክፍለ ዮሐንስን መወድሶችን በሐሳቡ እያንሰላሰለ። መወድሱማ በስቤት የዘረፈው መወድስ ነው ብሎ መወድሱን ከእርሱ ጀምሮ አመጣው። ጥቀ ኄር እግዚአብሔር ለሐዋርያ ግብጽ ዮሴፍ ዘበደዌ ሞቅ ሃንካስ ወለዘፈተኖ ዳንኤል በጾመ ዕለታት ሰላስ በጥቃ መዓቱሰ እንዘሃሎ ማይረረ ምናሴ ምህረቱ ሐዲስ እስመ ያሜክረነ በተጽናስ ወአርዌ ረሃብ ይነቁ ውስተ ጾላይትየ ከርስ መብልዕየ ጼና መብልዕ ዚያመጽኦ ነፋስ ወስትያን ብዕየ ተረፈ አንብኡ ለኤርምያስ ልብሰየሂ ምንንት መንጦላይተ ርህቅት ነፍስ እስመ አነ ከመዶርሆ እምላይላ አብራክየ እለብስ ብሎታል። መወድሱን እስከ መጨረሻው ስንተነትነው የበሪዎድስ ሊቃውንት የአዜባዊ አውታረ ነፋስ ሊቃውንት ነበሩ። ነፋሱ በአዜብ የወጣ ነፋስ ሲሆን መና ጭኖ ይመጣል። የበሪዎድስ ሊቃውንት ከመዓዛው ተመግበው ይጠግባሉ። መወድሱ የሚገልጠው ይህንን ምስጢር ነው ሲለው የጸዳሉ ልብ በመወድሱ ምስጢር ከሁለት ስንጥቅ አለ። አይኖቹ እንደ ሐምሌ ሰማይ የእንባ ዝናብ ቋጠረ። እንባው ሲቀድመው ጉሮሮውን ሳግ ተናነቀው። ባልነግር ይሻል ነበር፣ ነገር ግን አንድ ጊዜ ካፌ ወጥቷል። እሱ ምን መሰለህ? የኢትዮጵያ ነፋስ ከአዜብ ወደ ሰሜን የሚነፍስበት ጊዜ አለ። አዜባዊ ነፋስ ይባላል። ይኸውም ፀሐይ ከምዕራብ ወደ ምስራቅ ስትመለስ ሰሜናዊውን ክፍሉን የአረፍተ ሳህል ግድግዳን ትደገፋለች። ያን ጊዜ አዜባዊ ነፋስ ይቀሰቀሳል። ከአረፍተ ሳህል ተነስቶ ቀጥታ ወደ ጎንደር ይነፍሳል። በገነት ተራራ ራስ ይንዠቀዠቃል። የጎንደር ሊቃውንት ወደ 7 የጎንደር ተራራዎች ይወጣሉ። ነገስታቱ በጠጅ ሲራጩ ሊቃውንቱ ከነፋሱ መዓዛ ጠግበው ወደ ቅኔ ቤታቸው ይመለሳሉ። ክፍለ ዮሐንስን ጨምሮ በተለምዶ የጎንደር ሊቃውንት ይባላሉ። ይህ ብቻ አይደለም። የነፋሱ መዓዛ ሲመጣ በጎንደር ሊቃውንት ልቦና ሽብር ይፈጥራል። ወፈፌ ቢጤዎች በመዓዛ ያብዳሉ። ባለ አብነቶች አብነታቸው ይቀሰቀሳል። ባለ ቅኔዎች መወድስ መዝረፍ ይጀምራሉ። ባለ መጽሐፎች በትርጓሜ ይራቀቃሉ። ረሃብ የጸናባቸው ሊቃውንተ ጎንደር ከነፋሱ መዓዛ ምግባቸውን መውሰድ ይጀምራሉ። ይኸውም በሊቁ በክፍለ ዮሐንስ የሕይወት ዘይቤ ይታወቃል ሲል ምስጢሩን ከሩቅ ሳበው። የጸዳሉ ጆሮዎች በአንክሮ ፈዘዙ። ግራ ቢገባው እረ በማርያም አለ ጸዳሉ። የጎንደሮች ማርያምን? እውነቴን ነው። ሊቁ ክፍለ ዮሐንስ ባህታዊ ነበር። ከምናኔ የተነሳ ከጎንደር ምግብ ሲበላ ታይቶ አይታወቅም ይባላል። መብል መጠጡ ከአዜባዊ ነፋስ ነበር። ይህንን ታሪክ ማንም ሊያምነኝ አይችልም። ነገር ግን ታሪክ ነውና በደንብ መረዳት አለብህ። እነ ክፍለ ዮሐንስ ፀሐይ ከምዕራብ ወደ ምስራቅ ስትዞር ሌሊት ላይ ወደ 7 የጎንደር ተራራዎች ይወጣሉ። ከዚያ አጠናቅር ተራራ ላይ ቆሞ ፊታቸው ወደ አዜብ ያዞራሉ። ነፋሱ ከአዜባዊ ዋልታ እየተነሳ ወደ ጎንደር ሲነፍስ መዓዛው በአፍንጫቸው ይተማል። ያንን ተመግበው በሌሊት ወደ ቅኔ ቤታቸው ይመለሳሉ። ተመልሰው ያን ሁሉ ወፈ ሰማይ ተማሪ ቀስቅሰው መወድስ መዝረፍ ይጀምራሉ። ክፍለ ዮሐንስ ከዕለታት በአንድ ቀን የነፋሱን ምስጢር በቅኔው ጭምር አስፍሮታል። ቅኔው ከርዕሱ ያነሳሁት ማለፊያው መወድስ ነው ሲል ጸዳሉ በውስጡ የሊቁን ቅኔ ያወጣ ያወርድ ጀመር። መወድሱን እስከ መጨረሻው ስንተነትነው መብል መጠጣቸው ከነፋሱ መዓዛ የመጣ መሆኑን ቁልጭ አድርጎ ያሳያል። እኒህ ሊቃውንት ከክፍለ ዮሐንስ እስከ ደርቡሽ የነበሩ ሊቃውንት ሲሆኑ በክፍለ ዮሐንስ መወድስ ላይ ሊመራመሩ በዓመት አብይ ጉባኤ ያደርጉ ነበር። በደርቡሽ ወረራ ጊዜ ከፊል ሊቃውንት እንደ በግ ታረዱ። ከፊል ሊቃውንት ተማረኩ። ከፊሉ እግሬ አውጪኝ ብለው የደረሱበት አልታወቀም።
ከፊሉ ግን ወደ ሰሜን ተራራ ገብተው ዋሻውን ተጠግተው ከሞት ተረፉ። ከዚያም በአራቱ ማዕዘን ተበተኑ። በወገራ፣ በደንቢያ፣ በበለሳ፣ በጎጃም፣ በወሎ፣ በሸዋ እንደ ጨው ተዘርተው ደቀ መዝሙር ያፈሩ ጀመር። እኒህ ሊቃውንት ተምረው ሲመረቁ በሪዮድስ የሚል ቃል ይጠቀማሉ። ከዚያ በኋላ ወደ ዓለም አይመለሱም። ሀገር ለሀገር እየተንከራተቱ በአውታረ ነፋስ መፈላሰፍ ይጀምራሉ። ይህ ሲወርድ ሲዋረድ እስከ እምዬ ምኒልክ ዘመን ይኖር ነበር። ከዚያ በኋላ ዝክረ ታሪኩ ተደመሰሰ። ሊቃውንቱ አለቁ። የአውታረ ነፋሱ ዜና እንደ ኢምንት ተረሳ። በጃንሆይ ዘመን ሊቃውንቱ የቤተ መንግስቱ ግብር ባራኪ ሆኑ። አተላ ባዩበት የጠጅ አምቡላ በፈሰሰበት ይዛክሩ ጀመር። በእምዬ ምኒልክ የነበረችው ጥቂት እውነት በጃንሆይ ተቀበረች። የአውታረ ነፋሱ ምስጢርም እንደ ነፋስ ተበተነ፣ እንደ ጉም በነነ። በጃንሆይ ዘመን ሲመተ ጵጵስና ከእስክንድሪያ ወደ ኢትዮጵያ ስትመጣ ሊቃውንቱ ራሳቸውን ለአውታረ ነፋስ ምርምርም ሳይሆን ለጵጵስና አጩ። ያችን ሲመት ለማግኘት ተጋጩ። ከፊል ሊቃውንት ግን ሀገሪቱ በጥበብ ትሰለጥን ዘንድ ተንጫጩ። ተልባ ቢንጫጫ ምን ዋጋ አለው? ተልባ ቢንጫጫ በሙቀጫ ነው። በነቀፋ ሙቀጫ ተወቀጡ። ከዚች ቀን ጀምሮ እስካሁን ድረስ ከበሪዮድስ ጠቢባን በቀር ስለ አውታረ ነፋስ ዜና የሚያወራ ሊቅ የለም ብሎ ታሪኩን ቋጭቶ መንገዳቸውን ሲቀጥሉ ይህ ሀገር ሞጣ ቀራኒዮ ይባላል። ድሮ የቅኔ ሊቆች እንደ ተርብ ይናደፉበት ነበር። አሁን ቀዝቀዝ ያለ ይመስለኛል። መምህር ተስፋ ስላሴ ካረፉ በኋላ ስለ ቅኔ ቤቱ ልዕልና ሰምቼ አላውቅም። እስኪ ሰላም ብለን እንሂድ አለ ታሪኩ። ደስ ይለኛል አለ ጸዳሉ። ተያይዘው ወደ ቅኔ ቤቱ ተሸበለሉ። ሞጣ ቀራኒዮ ሲደርሱ ከመንገዱ ወደ ግራ ታጥፈው ወደ ቅኔ ቤቱ ሲገቡ በጣት የሚቆጠሩ ጎጆዎች ፍርስርስ እንዳሉ ቆመዋል። በቅኔው ባድማ ሙጃ በቅሎበታል። ከፈራረሱ ጎጆዎች መሃል አንዲት ጎጆ እንደቆመች ቀርታለች። ካህናቱ እኒያን ሁሉ ጎጆዎች ሲያፈርሱ እሷን አልነኳትም። በቅኔ ቤቱ ውሪ ጉብሎች ውር ውር ይሉበታል። ጸዳሉ አንዱን ብላቴና ጠርቶ ድሮ ጎጆዎች ከ300 በላይ ነበሩ፣ አሁን ግን የሉም። ያች ብቻዋን የቆመች ጎጆ ለምን አልፈረሰችም? ያ ሁሉ ጎጆ ሲፈርስ ለምን ብቻዋን ቀረች? አለው። ይህች ጎጆ የዋዛ ጎጆ አይደለችም። በውስጧ ምን እንዳለ እንኳን ከፍቶ ማየት አይቻልም። የቀራኒዮ ቄሶች ጎጆዋን ለማፍረስ 2-3 ጊዜ ጉባኤ አድርገው ነበር። በመጀመሪያው ጉባኤ በሩን ሊከፍቱ ታገሉ፣ ሊከፈት አልቻለም። ሁለተኛ በመጥረቢያ ሞከሯት፣ ፍንክች ሳትል ቀረች። እንዲያውም አንዱ ቄስ በሩን ሲነካ እጁ ሰለለ፣ ክንዱ እንደ ቄጠማ ልንቁስቁስ አለ፣ እግሩ እንደ ግመል እግር ተድበለበለ። ፍሬ ነፍሱ ሞተ። መቼም ፍሬ ነፍስ ማለት ምን ማለት እንደሆነ ታውቁ ይሆናል። በጠራ አማርኛ ምናምንቴው ሞተ ማለቴ ነው። ከዚያ በኋላ ትዳሩ ተፈታ፣ ጢሙ ረገፈ። ሚስቱ ቀበጥ መሳይ ነበረች። የጦር ዕቃው ሲከስም ጥላው ኮበለለች። ካህናቱ ድጋሚ ተሰብስበው በእሳት ሊያነዷት ሞከሩ። እሳት ሳይበላት ቀረ። አለብላቴናው ከጎጆዋ በር ላይ ቆሞ በዘንጉ ወጋ ወጋ እያደረገ ቃለ ሕይወትን ያሰማልን፣ ትምህርትን ይግለጽልህ ብለው ተማሪውን ካሰናበቱ በኋላ ወጋቸውን ቀጠሉ። የዚህች ጎጆ ባለቤት ገድሉ ይባላል። አውቋ አበር ቢጤ ነበር አለ ጸዳሉ ወደ ታሪኩ ዞሮ። እኔ ከዚህ ቅኔ ቤት ሳለው አውቋ አበዱ ገድሉ ተማሪ ነበር። ዋዜማ ቅኔ እንደደረሰ የደረሰበት ጠፋ። ጎጆዋን ቆልፎ ሲጠፋ የኔታ ተናደዱ። ሊከፍቷት ቢከጅሉም ቢያለች። ብስል ብስሎችን ጠርተው ጀግና ተማሪ ይህችን ጎጆ ከፍቶ መውረስ ይችላል ሲሉ በፀሐይ በጉባኤ አወጁ። ደምስ የሚባል ሞዛዛ ቢጤ ተማሪ ነበር። በእርግዶት ገባ። የኔታ በአንክሮ አፋቸውን ከፍተው ቀሩ። ከሳምንት በኋላ ገድሉ ወደ ቅኔ ቤቱ ተመለሰ። ሲመለስ ጎጆ ተከፍታ ተመለከተ። ተናዶ ጎጆዬን ገልብጦ የገባው ማን ነው አለ። እኔ ነኝ አለ ደምስ። ገድሉ በአንክሮ ተመልክቶ ከዚህ ቅኔ ቤት ከአንድ ሰው በቀር ፍሬ ያለው ተማሪ የለም፣ ከፊሉ ገለባ ነው ሲል ደምስም በፍቅር ጨበጠው። በፍቅር አብረው መኖር ጀመሩ። ደምስም ገድሉን አክብሮ ቆጥ አልጋ ሰራለት። እሱ ከታች በመደብ መተኛት ጀመረ። ከሳምንት በኋላ ገድሉ የደረሰበት ጠፋ።
ወደ ሸመር ተራራ ወርዶ በዚያው ቀረ። ሸመር ተራራ በጎጃም በኩል ያለች ተራራ ናት። በደንብ የምትታየው በወሎ አፍዛዣ ሲሆኑ ነው። ለማንኛውም ይህች ጎጆ አሁንም እንደተቆለፈች ናት ብሎ ዝም ሲል ታሪኩ ከአንደበቱ ላጥ አድርጎ ገድሉ የበሬወድ ሰዎች ደቀ መዝሙር ይመስለኛል። ከስውር ዓለም እንደተረዳሁት የበሬወድ ሊቃውንት ጉባኤ የሚያደርጉት ክረምት ነው። በጋ በየቅኔ ቤቱ ዞር ዞር ሲሉ ይባጃሉ። ክረምት ሲገባ ወደ በሬወድ ሸለቆ ይከትማሉ። ለገድሉም ተመሳሳይ ግብር ያለው ይመስለኛል። በጋ ቅኔ ቤት ባጅቶ ክረምት ሲገባ እንደ ጢስ በኑ የሚጠፋ ከሆነ የበሬወድ ሊቆች ወገን ሊሆን ይችላል። ደግሞ አውቆ አበድ ነው። የበሬወድ ሊቆች አውቆ አበዶች ናቸው አለ ታሪኩ ጸዳሉ በተናገረው ላይ ምስጢር ሲመርቅበት። እኔ እንጃ ብቻ ገድሉ ቅኔ ቤት ሲኖር መጽሐፍ የሚባል ነገር የለውም። ዳሩ ግን ራሱ መጽሐፍ ነው። ቀለም ጠብ አይለውም። የቅኔ ቀለም እድል ፈንታው እንደሆነ ከበሬወድ ሸለቆ የተረዳው ይመስለኛል። ወደ በሬወድሶች ስንደርስ ገድሉን ካገኘሁት ይህች ሙዳይ ቀለም ሰጠዋለሁ፣ ብዕሯን አስጨብጠዋለሁ፣ እንደ ተዋናይ መልአከ ሞትን ገዝቶ ይኖራል ብሎ መንገዳቸውን ቀጠሉ። ወደ ጉንደ ወይን አመሩ። ጉንደ ወይንን ሲያልፉ ጸዳሉ የቀደመ ትዝታውን በአጭሩ አወራው። ከሞጣ ቀራኒዮ ወደ መርጦ ለማርያም ቅኔ ቤት ስሄድ ከዚች ከተማ ላይ ጊዜ መሸብኝ። የእግዚአብሔር እንግዳ ብዬ ወደ መንደር ጠጋሉ። ጥሬ ሽምብራ በስልቻ ተሸክሜ ነበር። አንዲት እመቤት ከሽምብራው እንድሸጥላት ጠየቀችኝ። ተስማማሁ። ያን ጊዜ መስፈሪያው የጣሊያን ሰሃን ነበር። ሰሃኖች ዝርግና ጎድጓዳ ተብለው ከሁለት ይከፈሉ ነበር። ጎድጓዳው ሰሃን የወጥ መጨለፊያ ሲሆን፣ ዝርጉ ሰሃን ደግሞ የእህል መሸመቻ ነበር። ያቺ ሴት ግን እኔ ሳይገባኝ በወጥ መጨለፊያው ጎድጓዳ ሰሃን ቸርክሳ ሽምብራዬን ወሰደችው። ጉንደ ወይንን ረግሚያት ወደ መርጦ ለማርያም አለፉ። መርጦ ለማርያም ስደርስ አዲስ ቅኔ ቤት አገኘው። ቅኔ ለመቀጠል ከተማሪዎች ጋር ጎጆ መስራት ጀመሩ። ድንጋይ ስፈነቅል መሬት ስናስተካክል 2 ጋኖች ከመሬት ተቀብሮ አገኘ። የገዳሙ ካህናት ወርቅ ያለው መስሏቸው ተማሪዎችን አባረው በክፍፍል ዙሪያ ሸንጎ ያዙ። ከተስማሙ በኋላ 2 ጋኖች ተቆፍረው ወጡ። ዳሩ ምን ይሆናል 2ቱም ጋኖች ባዶ ነበሩ። ያን ጊዜ ካህናቱ አፈሩ። ከዚህች ቅኔ ቤት ሳለው የቅኔው መምህር ስሜን ጠየቁኝ። ጸዳሉ ስል ነገሯቸው። በስሜ ደስተኛ አልነበሩም። ታቦትህ ማን ነው ሲሉ ጠየቁኝ። የደብሬ ታቦት ስላሴ ነው አሏቸው። ስምህ እንቁ ስላሴ ይሁን ብለው እንቁ ስላሴን የመሰለ ክቡር ስም ሸለሙኝ። ከጊዜያት በኋላ ስሙ ከበደኝ። ወደ ቀደመ ስሜ ተመልሼ ጸዳሉ ተባለው። ጸዳሉ ቀላል ስም ስለሆነ ወደዋለሁ ብሎ እያወጋው ከተማውን አልፈው ወደ መርጦ ለማርያም ቤተክርስቲያን ዘለቁ። ከገዳሙ ሲደርሱ ዘወር ብለው ሲጎበኙ ግራኝ አህመድ ወደ አፈረሰው ግንብ ተጠጉ። ድሮ ቅኔ ቤት ሳለሁ ቅኔ የምቆጥረው ከዚህ ግንብ ውስጥ ነበር። ቅኔ መፍጠር ሲከብደኝ ወደ ግንቡ ገባለሁ። ወዲያው መወድሱ መጥቶ ባፌ ግጥም ይላል። አሁን ሳስበው ይህ ግንብ ዝም ብሎ ግንብ ብቻ አይደለም፣ መካነ አእምሮ ይመስለኛል። አሁን ገብተን ቁጭ ብንል አዲስ ቅኔና ጥልቅ ሐሳብ ይመጣልናል ብሎ ጸዳሉ ለታሪኩ ተረከለት። እየተገረሙ ወደ ኋላ ተመልሰው ወደ አባይ ሸለቆ ሊወርዱ አውራ መንገዱን ሲይዙ በቀኝ በኩል ሸዊቶ ገብርኤል፣ በግራ በኩል ጃንገበያ ብቅ አሉ። በግራ በኩል ያለው ጃንገበያ ይባላል አለ ጸዳሉ። ጃንሆይ ማለት ወይስ ሌላ ትርጉም አለው? አለ ታሪኩ ከአንደበቱ ቀበል አድርጎ። ጃንሆይ ገበያ ሊሆን እንደሚችል ይገመታል፣ ወይም ጃን ሸላሚ ሊሆን ይችላል። ድሮ የዕደ ጥበብ ሰዎች ጃን ሸላሚ እየተባሉ ይጠሩ ነበር። ጃን ሸላሚዎች ዕደ ጥበባቸውን ሰርተው ገበያ ወጥተው የሚሸጡበት ሊሆን ይችላል ካለ በኋላ ወደ ቀኝ ዘወር ብሎ ያማዶ ደግሞ ሸዊቶ ገብርኤል ይባላል። ደብሩ ጥንታዊ ደብር ነው። ሸዊቶ የትግራይ ቃል ነው። በእኔ ግምት የደብሩ መስራቾች አብርሃና አጽብሃን ተከትለው የመጡ ሰዎች ይመስሉኛል። ሸዊቶ የትግራይ ቃል ነው። በእርግጥ በዚህ አካባቢ የትግራይ ደም ያላቸው ሰዎች መኖራቸውን አላውቅም። የሰው ልጅ እንደ ጨው ዘር የተዘራ ነው። ኢትዮጵያ ውስጥ ነገድ ከነገድ ትውልድ ከትውልድ ተደባልቋል። በወንዝ መገደብ አይቻልም። ኢትዮጵያዊ ደም እንደ ወራጅ ወንዝ ነው። ሀገሩን ሳይለቅ የትም ሀገር ይገኛል።
ከተመኙ ወዲያ ወንዝነት መመኘት፣ ሀገር ሳይለቁ ሌላ ሀገር መገኘት ያለው ባለቅኔ ኢትዮጵያዊነታችንን በትክክል ገልጾታል አለ ጸዳሉ። ታሪኩ ራሱን በአንክሮ እየነቀነቀ ተከተለው። ጸዳሉ ቀጠለ። ይህች ተራራ ጉቢያ ተራራ ትባላለች። መርጡ ለማርያም ቅኔ ቤት ሳለሁ ከተራራዋ ራስ ቁጭ ብዬ አውቃለሁ። የተራራዋ መዓዛ ልዩ ነው። በተለይ ከወደ ምስራቅ ዘወር ብዬ ቁጭ ስል የቦረና አየር ወደ አፍንጫዬ እየመጣ ይጥለቀለቃል። በመዓዛውም መሰጥ ነበር እያለ ጉቢያን ወደ ግራ ትተው ወደ ወሪያ መስቀል ተዘቀዘቁ። ወሪያ የሚባለው ሀገር ከመርጡ ለማርያም ወደ አባይ ሸለቆ ወደ ወሎ አቅጣጫ የሚገኝ የገጠር ቀበሌ ነው። በተለምዶ የወሪያ እርቅ ይባላል። ሰዎች ዛሬ ታርቀው በነጋታው እርቅ ያፈርሳሉ እየተባሉ ይታማሉ። የተቋጠረ ነገር ሲፈታ የወሪያ እርቅ ሆነ እኮ እየተባለ ይተረታል። የቤተ ክህነት ሰዎች ግን ወሪያ ሳይሆን ኦሪያ እያሉ ያርሙታል። ኦሪያ መስቀል ማለትም የጌታ መስቀል የተገለጠበት ማለት ሲሉ ይተርካሉ። የወሪያ ሰዎች ጀግናዎች ናቸው። ሲኖሩ ከተድላ ጓሉ በቀር ያስከበራቸው መስፍን የለም። ተድላ ጓሉ ግን አስገብሯቸዋል። የተድላ ጓሉን ቃል ሰምታ ስትገብር አይቶ አንድ ባለቅኔ ተናገራ መልአክ ተድላ ጓሉ ወርያ ደንገጸት እምቃሉ ሲል ተቀኝቶላቸዋል። ተድላ ጓሉ ግብር ሲጠይቃት ቃሉን ሰምታ ይሁን ይበጅ ብላ ገብራለች ማለቱ ነው። ይኸውም በፍቅር እንጂ በጦር አይደለም። ወደዚያ ወርደው ወደ አባይ ሸለቆ ሲሰጥሙ ደጋው መልክዓ ምድር ወደ ኋላ እየቀረ ደረቁ ቆላ እየቀረበ መጣ። የአባይ ዳር ልጆች ውሃ በደንበጃ ይዘው ከአባይ ዳር ለዳር ፍየሎችን ይጠብቃሉ። የአባይን ሸለቆ ስምጥ ሲያጋምሱ ሞገደኛው አባይ በሽሎን አስከትሎ በሌሎች ወንዞች ታጅቦ ይጥመለመላል። ወደ ወሎ መካነ ሰላም ሊሻገሩ ከአባይ ወንዝ ሲደርሱ ታሪኩ ከስምጥ ሸለቆ ላይ አይኖቹን አውለበለበ። ከአሸዋው ላይ በወዳደጉ ጠጠሮች ላይ አይኖቹን ሲያንከላውስ ቁም ክልክል ነው እለፉ የሚል ድምፅ ሰማ። ዘወር ሲል ከኬላ ጠባቂ ወታደር ጋር ተጋጠመ። ወታደሩ መልከ መልካም ብላቴና ነው። ሰላምታ ሰጥቶት ወደ ወሎ ተሻገረ። ከአባይ በቅርብ ርቀት ወክሌ በሚባለው ወንዝ ከደቡብ ምስራቅ ተነስቶ ወደ አባይ ይጥመለመላል። እሱን እየጎበኘ ወደ ላይ ወጣ። አኖ ሚካኤል የሚባለውን አቀበት ጨርሶ በመንዲዩ ማርያም በኩል ወደ ቦረና ሲያቀና ቀዝቃዛ አየር በፊቱ ነፋበት። የገነት ነፋስ መሰለው። ወደ አለቃ ጩፋ ሀገር ወደ ቦረና እንደተቃረበ አወቀ። ምሽቱ ያዝ ሲያደርግ መካነ ሰላም ከተማ ገብተው ወደ ቅኔ ቤቱ አመሩ። በኪዳነ ምህረት አጸድ ላይ ወፎች ይዘምራሉ። የቅኔ ተማሪዎች ቅኔዎችን ይቋደሳሉ። ክፍል 12 በዚህ ተጠናቀቀ። ክፍል 13 ይቀጥላል።